ሀና ተገደለች። ወይዘሮ ባዩሽ ከእስር ቤት ተፈታለች። ሜሮንም እንደዚሁ ከወንጀል ነጻ ሆናለች ማለት ነው። ድንብላልና ተምቹ ፍቅር ውስጥ ገብተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኸይሩ ቤተሰቦች የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ሰብስክራይብ በማድረግ ጀምሩት። ዛሬ ደግሞ ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። አሁን ላይ እንግዲህ ወይዘሮ ባዩሽ ተብዬዋ ከእስር ቤት ወጥታ በጣም ደስተኛ ሆናለች። ግን ተመልሳ ትገባለች አትገባም የሚለውን ደግሞ በድጋሚ የምናይ በሌላ ፓርት የምናይ ይሆናል ማለት ነው። ቪዲዮ ግን ላይክ ሼር በማድረግ ቤተሰብ አድርጉኝ እላቸዋለሁ። እንግዲህ ከዛም በመቀጠል አሁን ላይ ወይዘሮ ሜላት በወይዘሮ ባዩሽ ጉዳይ እየተናደደች ነው የምትገኘው። ምክንያቱም ወይዘሮ ባዩሽ ከእስር ቤት በዋስ ወጥታለኝ። ዋስም አድርጎ ያስወጣት አብረው የሚሰሩት የወይዘሮ ሜላትን ህንፃ እና ብር ወደ ራሳቸው ለማድረግ የሚንቀሳቀሱ ሰዎች በአንድ ላይ ተመካክረው እንግዲህ አስወጥተው ወይዘሮ ባዩሽ አሁን ላይ ከእስር ቤት ወጥታለች። ከእስር ቤትም ከወጣች በኋላ እሷ የምታውቀው እርግብ እንደሞተች ነበረ። አሁን ላይ ግን ስልኳን ከእስር ቤት እንደወጣች ልክ ስትከፍተው የእርግብ ቴክስትና ደወል ሲገባላት በዋስ ያስወጣትን የስራ ባልደረባዋን ከመኪናው ላይ እንግዲህ ልትወርድ ነው። ንፋሱን የአየሩን ንፋስ እንዴት እየተቀበለች እንደነበር በደስታ እሱም ተቀብሏት እንደነበር አይተናል። ከዛም አልፎ እንግዲህ የእርግብን ስልክ በስልኳ ስታየው እርግብ ሞታለች አልሞተችም ብላ ጠየቀችው። እሱም ተደነባብሮ ሁለት ልብ ሲሆን እሷ ደግሞ ከሞተች እስኪ አስክሬኗን አሳየኝ ብላ ስትለው ትታው ወረደች ማለት ነው። እሱም በቃ እኔ ሁሉ ነገር አይሆንልኝም እንዴ መስራት አልችልም በማለት ተናዶ ወደሚሄድበት ሂዷል። አሁን ላይ ወይዘሮ ባዩሽ እንግዲህ ምን እንደምትሆን ወይዘሮ ባዩሽ ከኔ አልፎ እኮ ይቺ እርግብ ቤተሰብ ድረስ ሂዳ ጉዴን ታዋጣዋለች እያለች ተጨንቃለች ማለት ነው። ግን እሷ ማንኛቸውን እንደምትገድል እያሰበች ነው ማለት ነው። አሁንም ቢሆን ከእስር ቤት እየወጣችው በሰላም አይደለም። ያው መሳሪያዋም ፖሊሶቹ ጋር ቢቀር አሁንም ግን ተነስታለች ማለት ነው በድጋሚ። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀናና ኤድራ ጦፍ ያለ ፍቅር ላይ ገብተዋል ማለት ነው። በጣም የሚገርም ፍቅር ውስጥ ነው ያሉት። ከዛም አልፎ ተርፎ ሌሊት ላይ እንደተኛች አስቶ የምትባለው እንግዲህ መታ ነበረ። ጧት ላይ ስትመጣ ድንብላል ወደ ተምቹ ምግብ አጥቅሳ ስትሄድ ወይዘሮ አይሚን አስቱ ደግሞ ወደዚህ ስትገባ ተገናኙ። ከዛም ድንብላል ድንግጥ በማለት የት ልትሄጂ ነው ስትላት እዚህ የታመመ ላይ ነው ብላ እጅሽ ያለው ምንድን ነው ስትላት ምንም ምን ይዣለሁ እያለች ተደነገጠች ማለት ነው። ከዛም አንቱ ከመጣሁ አልሄድም በማለት ድንብላል ግራ ሲገባት አይኔ ምን ከለክሻለሁ ሂጂ ብላ አስቱ አለቻት። ድንብላልም ሂዳ ፍቅሩን ከሷ ጋር ተምቹ ጋር እንግዲህ ምግብ ይዛለት ሂዳ ነበር። እሱም በጣም ተርቦ ነበረ። ምግቡን ከበላ በኋላም ጸጉሩን እየዳበሰችው ጸጉሩህ እንዴት ቆሽሿል ዛሬ ትታጠባለህ ብላ አለችው። ከዛም እንግዲህ ከመንደሩ ውሃ ለምና ተምቹን ለማጠብ ስትል ጸጉሩ ላይ አፈሳለሁ ብላ ወደ ጀርባው ውሃውን በመርጨት እሱም ድጋሜ በመርጨት እንግዲህ ፍቅራቸውን በዚህ መልኩ አሳልፈዋል ማለት ነው። ሁለታቸውም ተምቹም እንግዲህ የእርግብን ሳቅና ፈገግታ በእርግብ ያጣሁትን ሳቅና ፈገግታ በአንቺ መልሼዋለሁ እያለ እጇን ስሟት ሸኝቶ ተመልሷል። እሷም ደግሞ ሌሊት ላይ የምታስበው ድንብላል ተምቹን ነበረ። ከዛም ከት ብላ እየሳቀች የወይዘሮ ሜላት መጣች። ሳቁ ገርሟት ከዛም እሷ ትክዝ ብላ ስለሱ ስለሆነ የምታስበው ወይዘሮ ሜላት ደግሞ ድንብላል እያለች ስትጠራት እሷ ግን በጭራሽ ምንም የምሰማ ነገር የላትም ማለት ነው። ከዛም አልፎ ሰምቶ እንግዲህ
የት ሂደሽ ነበር ዛሬ ብላ ስትጠይቃት የትም የአጎቴ ሚስት ልጠይቅ ነው ብላ ዋሸሽ ማለት ነው። ከዛም ወይዘሮ ሜላት እኔ የማንም መተረቢያ ስም እንዳታጠፊ፣ እኔ መጥፋቱን ስሜ እንዲጠፋ አልፈልግም። የወይዘሮ ሜላት ሰራተኛ ዲቃላ ይዛ መጣች፣ እንዳታስበኝ፣ ወንድ ጋር እንደዋልሽ ያስታውቅብሻል አለቻት። ከዛም በመጨረሻ እንግዲህ ድንብላል ደግሞ ዲቅላ ዝም ብሎ ይመጣል እንዴ እያለች ብቻዋን እያነበነበች ተኛች ማለት ነው። ያም አልፎ እንግዲህ ያው በአሁኑ ላይ አስቱ ቁጭ ብለው ሲጠብቁ ያው ድንብላል ፍቅሯን ለመግለጽ ሄዳ የለም ወይዘሮ ሜላት ከሱቅ መጣች። እንዴት ነሽ? የት ሄደሽ ነው? እየተባባሉ እየተጠየቁ እንግዲህ ባዩሽን ልጠይቅ ሂጄ ነው። አንቺ በቃ የኔን ምክርና እንትን አሰሚም ሁሌም ከዛም አሁን አገኘሽ ውጤቱን እያለች አስቱና እናትና ልጅ ሲነታረኩ ያው ሁሌም አይጣጣሙም። ከዛም በመጨረሻ እንግዲህ ተነሽ ምግብ አንጭልኝ እርቦኛል ስትላት እንዴ ድንብላሌት ሂዳ እስካሁን አልበላሽም ወይ አለቻት። አዎ አልበላሁም ይጃንጭ አለቻት። እች ልጅ ለመሆኑ ወጣ ወጣ አብዝታለች እያለች ስትል ወይዘሮ ሜላት አሁን ተነሽና ምግቡን አንጭልኝ ብላ አስቱ ተቆጣቻትና ልጇን ወይዘሮ ሜላትም ወደ ክችን ገብታ ለአስቱ ምግብ ሰራችላት ማለት ነው። ከዛም ሳሎን እንደተቀመጠች ሀንዬ በፈገግታ መታ አስቱን ሰላም ካለች በኋላ እንዴት ነዎት እያለች አንቺ እንዴት ነዎት የሚባለውን ነገር ተይና አያቴ ብለሽ ጥርኝ በማለት አስቱ ኮስተር ብለው ከዛም አያቴሽ እንዴት ነዎት እንዴት ናትሽ እያለች እየጠየቀቻት ዛሬ ደግሞ ጨረቃ መስለሻል እያለች አስቶም ዛሬ እንዴት ነው የታመሸው? ግቢው ላይ እያመሸው ነበር። እናትሽማ ማትረባ ምርጡን ግቢ ቤት ትልቁን ሽጣ አሁን ላይ አምጥታ ቁጭ አደረገችኝ። እሷም እኮ የጎረቤት አፋል አስቀምጣት ብሎ ነው እያለች ሀንዬና እሷን ለማባለባበስ እየሞከረች እንዳለ ዛሬ እንግዲህ ያችን እብድ አውጥተን እኔና አንቺነን ሀንዬ አልጋችን ላይ የምንተኛው እያለቻት ሀንዬም እሺ በቃ አሁን ደክሞኛል እንግዲህ አስካልሽኝ አብረን እንተኛ ነው እንግባ በማለት ከአስቱ ጋር እንቅልፍ እንደተኙ አልጋቸው ላይ የሀና ፍቅረኛ ፍቅር መቼስ ሳያስተኛ ያስበላ አይደለ? በሌሊቱ ከ6 ሰዓት ተኩል ላይ እንግዲህ 12 ሰዓት ነው መሰል የሚባለው ቴክስት አድ ያደረገላት ስትሰማው ስልኳን ስትከፍተው ኢድራ ይላል ማለት ነው። ከእንቅልፏ ብንን ብላ ሀና ኢድራን በቴክስት ማዋራት ጀመረች። አንስቱ በብርዱ እሱ ተሸፍና እያየች ነበር ሁሉን ነገር ማለት ነው። ከዛም አልፎ እንግዲህ አሁን ላይ በጣም የሚገርም ሀና ጡፋል ቴክስት መማላለሱ፣ እሱም ይጽፋል እሷም ትጽፋለች። በስተ መጨረሻም የኢዝራ ቴክስት በጣም አስቋት ስለነበረ ከት ብላ ሳቀች። እሷ ግን ከት ብላ መሳቋ አልተሰማትም ነበረ። አስቱ ብንን ብላ ስትነሳ ምን ሆነሽ ነው ስትላት ሳኩ እንዴ እንኳን እኔና አይደለሁም የውጭ ያለው ሰው ይሰማ የለም ቀላል ስቀሻል ብላ አለቻትና ሀና በድንጋጤ ስልኩን ከእጇ ላይ ጣል አደረገችው። አስቱን ስታይ ምን ነው ጣልሽው? አይዞሽ ሀንዬ ይሄ እኮ እድሜሽ ነው ለምን ትደብቂያለሽ ትሸሽግኛለሽ ብላ ሀናን ስታናግራት ከዛም በመጨረሻ እንግዲህ ሀንዬ ደህና ደሩ ብሎ ጻፍ እያለ እየተደነባበረች ስትል አውሪው አሁንም ኢዝራ ቴክስት ሲያደርግ መልሽለት እንጂ ብላ አስቱ ስትላት እሺ ብላ ስልኩን ስትይዝ አሁንም በድጋሚ ስልኩን ስታይ ቴክስት ስታይ የሚያስቅ ነውና ከተብላ ሳቀች። ይች ልጅ አሟታል እንዴ ብላ አስቱ ተቆጣችና ከዛም በመጨረሻ እንግዲህ መቼም አንቺም አታሳፍሪኝም በሚል ያላህን ተኛ ተባብለው ተኙ ማለት ነው። አሁን ላይ እንግዲህ ኢዝራና ሀና በሚገርም የጦፈ ፍቅር ውስጥ ስለገቡ ደስ ብሏታል። ከዛም አልፎ ተርፎ እንግዲህ አስቱም ሰማች ማለት ነው። ከዛ ላይ እንግዲህ አሁን ላይ የምናየው ሁሉንም ነገር በጣም የሚያጅብ ነገር ነው። ከዛም አልፎ ተርፎ አሁን ላይ የኢዝራ ፍቅረኛ ደግሞ ጽዮን የምትባለው ሀናን እንዴት እንደምታደርጋት ግራ ስለተገባች በጣም ጨንቋታልና ከዛም በመቀጠል እንግዲህ አሁን ላይ ሀና በጽዮን ልትገደል ነው ማለት ነው። ያው ባለፈው አስፈራርታት ስለነበር አሁን ላይ ደግሞ
ቅዱስን ልታስገድላት ነው ማለት ነው። ምክንያቱም ቅዱስን በጣም ጽዮንን እንደሚያፈቅራት ስለምታቅ እንግዲህ እሱ ወንድ ከሆነ እሱ የሚያፈቅረኝ ከሆነ እኔ መጠቀም አለብኝ ብላ እሱን በስልክ ደውላ በአስቸኳይ እፈልግሃለሁ አለችው ጽዮን። ከዛም ቅዱስ እየሮጠው ወደ ቤት መጣና ምንድን ነው በሰላም የፈለግሽኝ ሲላት፣ አንድ ቁጭ በል አንድ ነገር ልጠይቅ ነው እያለች ስትለው፣ ከዛም በኋላ እንግዲህ አሁን ላይ እሺ በማለት ከዛም አሁን እምልህን ወንድነትህን የምታሳየኝ ሀናን ትገድልልኛለህ አትገድልልኝ ብላ ስትለው፣ እሱም በአምላኩ እየተሳለመ ግደል ምን አይነት ነገር ነው የምታወሪ እያለ እየጮኸ ማለት ነው። ከዛም በመጨረሻ እንግዲህ እንደዛ አልችልም፣ ሰው መግደል ወንጀል፣ ሰው መግደል እንዲህ ቀላል ነው እንዴ? ወንድነት ነው እንዴ ብሎ ሲላት፣ አዎ ወንድነትን የምታሳየ በዛ ነው፣ ካልሆነ እኔን አታገኘኝም ብላ ጽዮን ትታው ሄደች ማለት ነው። ጽዮን አምርራለች። ምክንያቱም ሰው ግደልልኝ፣ ካልገደልክልኝ አንተ የኔ ፍቅረኛ አይደለህም ስላለችው ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚታየው ነገር በጣም የሚገርም ስለሆነ ጽዮን በጣም ኤዝራን ስለምታፈቅረው ኤዝራ ግን የሀና ስለሆነ ሀናን ለመግደል እንግዲህ ጽዮን ደፋ ቀና እያለች ነው። እሱም በድጋሜ ደውሎ እኔ አልችልም ብሏት ነበረ። ሄዶ በቃሉ አግኝቶ በቃ እንግዳ አንተም ድሮ ወንድ እንዳልሆንክ አውቃለሁ አለችው። ከዛም አልፎ ተርፎ እንግዲህ አሁን ላይ ጽዮን እንደዛ ገላምጣ መቼም አታገኘኝም ወንድነት እዚህ ላይ ነው እንዴ ብላ ስላለችው በድጋሚ እያወሰነ ሀናን በቃ እኔ መግደል አለብኝ ጽዮንን ካላገኘሁ እያለ ነው ማለት ነው። እውነት ሀናን ገሎ ጽዮንን አገኛለሁ ማለቱ የምን አይነት አስተሳሰብ ነው ማለት ነው። ሀንዬ ደግሞ በጣም ፈተናዋ በዝቶባታል። አሁን ላይ በጣም የሚገርም ሁኔታ ላይ ነው ያለችው። ከዛም እንግዲህ ቅዱስ የጽዮን ጓደኛ የጽዮን ፍቅረኛ ሀናን ጋ ዛሬ ደውሎ ሀናን ላገኝሽ እፈልጋለሁ ብሏታል። ከዛም እሷም ስልኩን አንስታ ዛሬ አይመቸኝም በአስቸኳይ ነው የምፈልግሽ ሲላት አይመቸኝም ብላለች። እንግዲህ ከዛም እሱ ደውሎ ተቀጣጥረዋል። እሷም ሄዳለች ማለት ነው። በቀጣይ ደግሞ ምን እንደሆነ ይዘንላችሁ የምንቀርብ ይሆናል። ቪዲዮን ላይክ ሸር አድርጉ። ባይ ባይ።